የልቤ ትርታ ክፍል 1። ዛሬ ቀኑ አዲስ ነው። አሮጌ ዓመት አልቆ ሁሉም አዲስ ሆኗል። ትምህርት ቤቶችም እየተከፈቱ ነው። ዩኒቨርሲቲዎችም ለተማሪዎቻቸው አቀባበል እያደረጉ ነው። ጌዲዮ የሁለተኛ ዓመት የዲግሪ ተማሪ ነው። በባለፈው ዓመት ሀገር አቀፍ ፈተና ከፍተኛ ውጤት ያመጣው እሱ ነው። ዛሬ የሁለተኛ ዓመቱን ትምህርት ሊቀጥል ሻንጣውን ሸክፎ የጅማ ዩኒቨርሲቲን ረግጧል። እናም አቀርቅሮ በመንገድ ላይ ሳለ አንዲት ቅልብልብ ያለች ቆንጆ ፊት ለፊቱ መታ ተጋጩ። ከዚያም ያያ አትሄድም ብላ ጮኸችበት። እሱ ግን ምንም ሳይላት መንገዱን ቀጠለ። ልጅቱም ይቅርታ ባለመጠየቁ ተናዳ ተከትላ ሄዳ ልብሱን ያዘችና ያናድርኩ አይደል አለችው። ያማት አታስተውልም እያለች የስድብ አይነት ታወርድበት ጀመር። ጌዲዮን ግን እንኳን ይቅርታ ሊጠይቃት ቀናም አላለላት። ብዙ ተማሪዎች ከሩቅ ሆኖ በፍርሃት ነበር የሚያዩአቸው። ምክንያቱም ጌዲዮ ከባድ የሚጥል በሽታ አለበት። ግቢውን ከረገጠበት ጊዜ ጀምሮ ከመጽሐፍና ከደብተር ውጪ ጓደኛ ነኝ የሚል ማንም የለም። ሲበዛ ኮስታራ፣ ዝምተኛ፣ ብቸኛ ነው። ከትምህርቱ ውጪ ከመምህራኖቹ ጋር እንኳን አፍ ለአፍ ገጥሞ አያውቅም። ማንም ሲስቅ አይቼዋለሁ የሚል የለም። ከላይ ጀምሮ እስከ ታች ሁሉም ይፈሩታል። መቅደስ ግን አታውቀውም። የመጀመሪያ ዓመት ትምህርቷን ለመከታተል ገና ግቢውን መርገጧ ነበር። እናም እጆቿን ከልብሷ አላቆ ግራ ይዞ መሄድ ፍሬን ከለቀቀ መኪና ራስን ለማዳን ይጠቅማል። እኔ ባላይሽም አንቺ እያየሽ መሄድ ግዴታሽ ነው አላትና አመናጭቋት ሄደ። መቅደስም ሁኔታው ገርሟት በነበረችበት ቆማ ሲሄድ ታዩ ጀመር። እናም እግዚአብሔር አወጣሽ የሚሉ ቃላቶች ከብዙ ተማሪዎች ወደ እሷ ተወረወሩ። ሁኔታው ግራ አጋባ። አንድ ተማሪ ልክ እንደዛ ሲላት ምን ለማለት ፈልጎ እንደሆነ ጠየቀችው። ልጁም ጌዲዮን ማለት እኮ የግቢያችን አስፈሪና ጎበዝ እንዲሁም በሽተኛ ተማሪ ነው አላት። ከዛ ወዲህ ብዙ ጊዜ ልታናግረው ፈልጋ ሳይሳካላት ቀረ። እሷም የግቢው ጎበዝና ተወዳጅ ሲበዛም ተፈቃሪ ተማሪ ሆነች። ያያት ያረግድላታል። እሷ ግን ሐሳቧ ትምህርቷ፣ ልቧም ጌዲዮን ነበር። ቀኑ ሰንበት ነው። መቅደስም ከጓደኞቿ ጋር በመሆን ቤተክርስቲያን ሄዳለች። ውዳሴ ማድረሰው ሲጨርሱ የመቅደስ የመጨረሻ ጸሎቷ የመጀመሪያ ቀን የሰማሁትን የጌዲዮን ድምፅ አሰማኝ ነበር። ሲጨርሱም ወደ ግቢ ተመለሱ። ግቢ ሲመለሱ ባየችው ነገር ግን በጣም ደነገጠች። አንድ ወጣት መሬት ላይ ተዘርሮ ሲንፈራፈር በአፍና በአፍንጫውም አረፋ ሲደፍቅ ነበር። በዙሪያው ብዙ ተማሪ አለ፣ ግን የሚረዳው አንድም ተማሪ አልታያታል። ጓደኞቿን በነበሩበት ቆሙ። እሷ ግን ልትሄድ እግሯን ስታነሳ ጓደኞቿ ያዟት። መቅደስም ምናችሁ ነው? ልንረዳው ይገባል ብላ ጮኸችባቸው። አንዷ ጓደኛዋም ጌዲዮ እኮ ነው፣ ሁሌ ነው የሚጥለው፣ ደግሞ ማንም ተጠግቶት አያውቅም። ቢጋባብሽስ? መሄድ የለብሽም። ደግሞ ከአንድ ግቢ መምህርና ተማሪ ተለይተሽ የምትሄጂው አንቺ ማን ስለሆንሽ ነው እያሉ በየተራ ለፈለፉባት። እሷ ግን የሰማችው ጌዲዮ ነው የሚለውን ቃል ነበር። ደነገጠች፣ ተንቀጠቀጠች። በሁኔታዋ ጓደኞቿ ግራ እስኪጋቡ ድረስ ተርበተበተች። ለብዙ ጊዜ በልቧ ሲመላለስ የነበረው ጌዲዮ እንዲህ ተዘርሮ ሲንፈራፈር ስታስተውል እሱ መሆኑን ስታውቅ በነበረችበት ድርቃ ቀረች። መቅደስ ድንጋጤው ባይለቃትም አቅሟን ሰብስባ ጌዲዮን ወደ ወደቀበት ስፍራ በረረች። ነገር ግን በጣም እየተወራጨ ስለነበረ የምታደርገው ጠፋት። ከዛም አያቷ ለሚጥል በሽታ የክብሪት ጭስ ጥሩ እንደሆነ ያወሩት ተሳላትና ሁሉም ተማሪ ጋር እየዞረች ክብሪት ያለው ማለት ጀመረች። በሁኔታዋ ሩቅ የነበሩት ሁሉ መሰባሰብ ጀመሩ። አብሮ አበር ሳትባልም አይቀርም። መቅደስ በዛ ሰዓት የስሟ ነገር ግድም አይሰጣትም። ግን አለኝ እንጂ የሚላት አጣች። ውስጡን ይስቁባት፣ ይሳለቁባት ጀመረ። ከሰው እያደርኩኝ ሰው እንዴት ይናፍቀኝ፣ ከሰው እያደርኩኝ ብርዱ እንዴት ተሰማኝ፣ ኧረ ጨከኑብኝ ተደፍቼ ያዩኝ፣ ባላየ ባልሰማ ዝም ብሎ አለፉኝ፣ የማን ያለ ልበል ከንባ ጎርፍ በቀር
ሰው በሰውነቱ ሲቀር ሳይከበር። መቅደስ አለቀሰች። እንደምንም ብላ ጭንቅላቱን ጭኖቿ ላይ አድርጋ በአፍና በአፍንጫው የሚፈልቀውን አረፋ በለበሰችው ነጠላ ትጠርግለት ጀመር። አጭር ለማይባሉ ደቂቃዎች ማንቀጥቀጡ አላቆመም ነበር። ከዛም ሊነቃ ሰውነቱ ሲረጋጋ ሁሉም ተበተነ። መቅደስ ግን አይኖቿን ከፊቱ ላይ ተክላ መንቃቱን ትጠባበቅ ጀመር። ከደቂቃዎችም በኋላ ጌዲዮ አይኖቹ ከመቅደስ አይኖች ጋር ተጋይተው ተገለጡ። የመቅደስ አይኖች ማልቀሷን ያሳብቃሉ፣ ከንፈሮቿም ይንቀጠቀጣሉ። ጉንጮቿ በእንባ አርሰው ለአይን ያሳሳሉ። ጌዲዮ ትኩር ብሎ ያያት፣ እሷም ከመደንገጧ የተነሳ ሰውነቷን መቆጣጠር ከበዳት። ጌዲዮ ቀስ ብሎ ከእግሮቿ ላይ ተነሳ። አስተያየቱ ግን መልካም እንዳደረገችለት ሳይሆን ልክ እንደ ጠላቱ ነበር። ከዛም ጥሏት ሄደ። ትንሽ ከተጓዘም በኋላ ቆም ብሎ አሰበና ተመለሰ። መቅደስም ከመሬት ተነሳች። እሱም መሬቱን እያየ አመሰግናለሁ አላት። ተመልሶ ሄደ። መቅደስ ግን ደስ አላት። ጸሎቷም ሰመረ። መቅደስ የግቢው መነጋገሪያ ዜና ሆነች። ግማሹ ጎበዝ ተማሪ ስለሆነ ነው፣ ደግሞ እሷም ስለሆነች አዝናላት ነው ይላሉ። ግማሹ ደግሞ ለዚህ አይመስለኝም፣ የልህ አፍቅራው ነው። ሃሃሃ ጌዲዮ አሁን ምን ይፈቀራል? አረ ከበሽታው በቀር ጌዲዮ ምን ይጎሏል? ምን አለውና በቃ ግቢው በአንድ እግሩ ቆመ። መቅደስ ከሱ እንደተለየች ወደ ዶርም ነበር የሄደችው። ጓደኞቿ ቀድመዋት ገብተዋል። ልክ ስትገባ መቅዲ ግን ምን ታምር ነው፣ ምን ጉድ ነው እያሉ ይነዘንዟት ጀመረ። ከጓደኞቿ አንዷ የሆነችው ብርሃን ቀጠለች። እኔን እኮ የገረመኝ የመቅዲ እንደዚህ መሆን ሳይሆን የእሱ አለመማታት ነው። መቅደስም ኧረ ተረጋጉ፣ ጌዲዬ እኮ እንደምታስቡት ክፉ አይደለም ስትል ዶርሙን በሳቅ ሞሉት። ሔዋን ቀጠለች። በአንድ ቀን እንዲህ አፍሽን ሞልተሽ ስለሱ ካወራሽ ሳምንት አብረሹ ብትሆኝማ ታሪክ ትጽፊለታለሽ እያሉ መሳሳቅ ጀመሩ። ብርሃን ተነሱ ሻይ ቡና ብለን እንምጣ አለች። ሔዋንና ወይንሸት ተስማሙ። መቅደስ ግን ማንበብ እንደምትፈልግ ነግራቸው ቀረች። እነርሱም ጥሏት ሄዱ። እሷ ግን እንኳን ልታነብ በደስታ የምትይዘው የምትጨብጠው ጠፍቷታል። ከቆይታዎች በኋላ ሰዓዳ በሩን ከፍታ ገባች። መቅደስን ሰላም ካለቻት በኋላ ፊቷ ላይ የሚነበበውን ደስታ አይታ ኢጃባን እያወለቀች ምን አዲስ ነገር ተገኝቶ ነው ይህ ሁሉ ደስታ አለቻት። መቅደስም ለጌዲዮ ያደረገችለትን ነገረቻት። ሰዓዳም ይህንንማ ገና ከበር ነው የሰማሁት አለቻት። መቅደስም በመፍነቅነቅ አመሰግናለሁ አለኝ እኮ ስትላት ሰዓዳ በሳቅ ወደቀች። እንዲህ ሲያዩሽ እኮ አመሰግናለሁ ሳይሆን አግቢኝ ያለሽ ነው የምትመስዩ ብላት መጽሐፏን ይዛ ቁጧ ላይ ወጣች። ጌዲዮም ከመኝታው ላይ ተጋድሞ መጽሐፉን እያነበበ ነው። የዶርሙን ተማሪዎች አላስችል ብሏቸው ስለሱና ስለ መቅደስ ይንሾካሾካሉ። ጌዲዮም ቀስ ብሎ ዝም ማለት አትችሉም አላቸው። ትንፋሽ ሳያሰሙ ዝም ብለው ከዶርም ወጡ። እውነት ለመናገር የዛሬው ገጠመኝ ለጌዲዮም የሚገርም ሆኖታል። መጽሐፉን እያየው ነው እንጂ እያነበበው አልነበረም። ከዛን ጊዜ ጀምሮ ጌዲዮ ወደቀ ሲባል የመቅደስ መገኘት የተለመደ ሆነ። ቢሆንም ዛሬም ድረስ ጌዲዮ ከአመሰግናለሁ ውጪ ሌላ ቃላት አናግሯት አያውቅም። እንደውም ገና ሲነቃና ሲያያት ደሙ ይፈላል። የመቅደስ እሱን ማናገር ፍላጎት የሱ መሸሽ ተደምሮ ስቃዩን አበዛው። ከዕለታት አንድ ቀን ብቻዋን ካፌ ቁጭ ብላ እያለ ዮናስ የሚባል ልጅ መጥቶ አጠገቧ ቁጭ አለ። ይቅርታ የኔ ወንድም ወንበሩ ሰው አለው አለችው። ታዲያ ምን ችግር አለው ሲመጣ እነሳለሁ አላት። እሺ አለችውና ስልኳን አውጥታ መነካካት ጀመረች። ከዛም መቅዲ አላት። ድንግጥ ብላ የታውቀኛል አለችው። ዮናስም ሳቅ ብሎ እዚህ ግቢ አንቺን የማያውቅ የለም አላትና እኔን ካላወቅሽኝ ዮናስ እባላለሁ፣ ግን ደስ እንዲለኝ ዮኒ በይኝ አላት። መቅደስን ፈገግ ብላ በዝና የማውቅ መሰለኝ በሚገባ አላት። መቅደስ ከመቀመጫዋ ተነሳች። ጌዲዮን በነበረበት ቦታ ቆሞ
እሷን እያየ ጭንቅላቱን ያዘ። መቅደስ በድንጋጤ ሙክክ ብላለች። እንደ ዋይተው ሲገምቷት ባሏ ከሌላ ጋር የያዛትን ሴት ነው የምትመስለው። ጌዲዮ ሰውነቱን እንደማንቀጥቀጥ አደረገው። ይህን ጊዜ ሊያመው እንደሆነ አወቀች። መቼም መቅደስ የግቢው ቅጽል ስሟ የጌዲዮ የግል ነርስ ሆኗል። በፍጥነት እየተንቀጠቀጠች ቦርሷን ከፈተች። ዮናስ ምንም እንዳልተፈጠረ ምን ሆነሽ ነው እንኳን አላላትም። ምክንያቱም ጌዲዮን አይቶታል። መቅደስም ቦርሷን በጠረጴዛው ላይ ዘረገፈችው። ይህን ጊዜ ዮናስ ብዙ ሴቶች ወደሱ እያዩ ስለነበረ ሼም ያዘው። ለመነሳትም አቃተው። መቅደስም በሚርበተበተው አንደበቷ ማን ነበር ያልከኝ? ዮናስ እባክህ ክብሪካል እኮ ነበር ጠፋኝ አለችው። ዮናስም ከዘረገፈችው ዕቃ ወደ ክብሪቱ እያመለከተ ያውልሽ አላት። መቅደስም ክብሪቱን ልታነሳ ስትቸኩል የብርጭቆውን ጁስ ዮናስ ላይ ደፋችበት። ዮናስ በጣም ጮኸ፣ ግን አልሰማችውም። ይቅርታም ሳትለው ክብሪቱን ይዛ ወደ ጌዲዮ በረረች። ከዛም ህመሙ ሳይበስበት ክብሪቱን አጫጭሳ ሰውነቱን አረጋግታ ደግፋ ከወንዶች ማደሪያ በር ላይ አድርሰው ተመለሰች። ስትመለስ ዮናስም ወደ ማደሪያው ይሄደ ተገጣጠሙ። ከዛም በጣም ይቅርታ አለችው። በእርግጥ በሰዓቱ ስትደፋበት ብዙ ሴቶች ቢስቁበትም የለበሰውን ቲሸርት ሲያወልቀው ግን እንኳን ደፋችበት ያሉት በስተዋል። የዮናስ ደረት ላይን ያሳሳል። ለነገሩ ምን አለበት ከትምህርቱ ይልቅ ለሰውነቱ ቅርጽ ሲል ስፖርትን ነው የሚወደው። እናም ይቅርታ እንዳደረገላት ነግሯት በሌላ ጊዜም ተገናኝተው እንደምትከሰው ቃል አስገብቷት ተለያዩ። ቦርሷንም አስተናጋጇ አስተካክላ ስለጠበቀቻት ይዛ ወደ ዶርማ ሄደች። ግራ የገባት ግን የእሷ መደንገጥ ሳይሆን የጌዲዮን እሷን ከሌላ ጋር ስላያት የህመሙ መቀስቀሱ ነው። እውነት ይወደኝ ይሆን ብላ አሰበች። ደግሞም እረ አይመስለኝም እያለች በሁለት ሐሳብ ተይዛ ብቻዋን ታወራ ጀመር። ጌዲዮም እንደ ልማዱ መጽሐፉን ይዞ ጋደም ብሎ በሐሳብ ተውጧል። የዶርም ጓደኞቹም አንድ ላይ ቁጭ ብለው እያወሩ ነበር። ጌዲዮም ከተለምዶ ውጪ ጮክ ብሎ አንድን ሴት ከሌላ ወንድ ጋር ስላያት ምን ያናድዳል ብሎ ጠየቃቸው። ሁሉም በድንጋጤ ወደሱ ዞሩ። ቀልዱን ነው እንዳይሉ ጌዲዮ እንኳን ሊቀልድላቸው የጊዜው ሰላምታንም ሰጥቷቸው አያውቅም። ከምሩን ነው እንዳይሉ እሱ ስለ ሴት ከመቼ ወዲህ ሲያሳስበው ነው ብለው ወደ ራሳቸው ሲመለሱ አሁንም መልሱልኛ አላቸው። የሚመልሱለት ጠፋቸው። ከዛም አንደኛው ፎንቃ ይሆናላ አለው። ጌዲዮም ምን ማለት ነው አለው። ከዛም እንደምንም ተደፋፍሮ ፍቅር ይዞ ይሆናል። ታዲያ ፍቅር ያናዳል እንዴ ሲላቸው ይል ጌዲ አንተን ስለ ፍቅር ለማስረዳት ከሃ መጀመር አለብን ሲለው አንደኛው ጓደኛቸው እንደመሳቅ ብሎ ዝም ለማስባል በቁምጥጫ መጀለገው። ልጁም ዝም አለ። ጌዲዮም ወደ ሐሳቡ ተመለሰ። ከዛም በሌላ ቀን መቅደስን የሚያፈቅራት አስተማሪ ሆን ብሎ ጌዲዮንን እንደተጠላው ለማድረግ መጽሐፍ ላይ የሌለውን ስለሚጥል በሽታ አስከፊነት ጌዲዮንን ምሳሌ አድርጎ ማስተማር ጀመር። መቅደስ አበደች። ክፍሉም በአንድ እግሩ አቆመችው። አስተማሪው ላይ የስድብ ናዳ ወረደችበት። ተማሪው ሁላ ግራ ገባው። የሷ ፍቅር እስከምን ድረስ ነው? አስተማሪው እንደሚከሳት አሳውቆ ከክፍል አስወጣት። ሔዋንም አብራት ወጣች። ከወጡም በኋላ መቅደስ ግን ምን እየሆንሽ እንደሆነ ይታወቅሻል አለቻት። መቅደስም አዎ ይታወቀኛል። ሲጀመር የትምህርት መጽሐፍ ላይ የለም። ሲቀጥል አንድን ሀገር አቀፍ ጎበዝ ተማሪን ምሳሌ ማድረግ የለበትም። በቃ ጌዲዬ ማንንም በክፉ ሲያነሳው መስማት አልፈልግም ብላ እጆቿን እያወራጨች ማልቀስ ጀመረች። ሔዋንም የምትናገር ገባት። በቃ አሁን አስተማሪውን ይቅርታ በይና ወደ ክፍል ግቢ አለቻት። እሷም ይቅርታ ብላ ጮኸችባት። እንደውም ብቻዬን ተይኝ ብላ ያለቀሰች ከዩኒቨርሲቲው ግቢ ወጣች። በነጋታውም የወሬ ተባስቶ ጌዲዮ የተኛ መስሏቸው ጓደኞቹ ሲያወሩ ሰማ። ጌዲዮ ምንም ሳይል ከመኝታው ተነስቶ ወደ ሴቶች ማደሪያ ሄደ። በር ላይም ብርሃንን አገኛት። ከዚያም መቅደስን ጥሪልኝ አላት። ብርሃንም በፍርሃት እየተንቀጠቀጠች ወደ ዶርም እየሮጠች በሩን በርግዳ መቅደስ
አለቻት። እሷም አቤት ስትላት እያለከለከች ጌዲዮ በር ላይ ሆኖ እየጠራሽ ነው አለቻት። መቅደስም የምትገባበት ጉድጓድ ጠፋት። ቁጭ ብድግ ትል ጀመር። ለነገሩ እንኳን እሷ ጓደኞቹም ደንግጠዋል። ከዛ እንደምንም ተረጋግታ ሄደች። ገና ፊት ለፊቱ ስትቆም ጌዲዮ አይኑ በእንባ አቅርሮ ነበር። ከዛም ጮክ ብሎ መቅደስ ከዚህ በኋላ ስለኔ ምንም አይመለከትሽም፣ በወድቅ ምንም ብሆን አንቺን አይመለከትሽም ገባሽ? መቅደስም አይኗን በእንባ ሞልታ ተሰሞ ጀመረ። ቀጠለ በቃ እኔ መውደቅ አዲሴ አይደለም፣ ማንንም አልፈልግም፣ እንኳን የበሽተኛ ምሳሌ የፈለጉትን ያርጉኝ። ጌዲዮ በአይኑ የሞላው እንባ እንደ ጎርፍ ይወርድ ጀመረ። ሁሉም ተማሪ ቆሞ ያያቸዋል። ከዛሬ ጀምሮ ወድቄ ስነሳ አጠገቢ ባይሽ እመታሻለሁ፣ ስለኔ እንድትጎጂ አልፈልግም ብሏት እያለቀሰ ከግቢ ወጣ። መቅደስም በቆመችበት ቦታ ተቀመጠች። ጓደኞቿን መጡ። አቅፎም ያባብሏት ጀመር። እሷ ግን ለቅሷ ጀመረ። ቅስሟም ተሰበረ። አንድ የነበረኝ ሰበብ አንተን ለማየት ህመምክ ነበረ የሰጠኝ ብርታት። ፍቅሬን ባልነግርህም ቁጥነት ከብዶኝ መውደቅ ነበረ መጽናኛ የሆነኝ። ዛሬ ግን ጨክነክ አትደገፊኝ አልከኝ። ኧረ መላበሉኝ ሰዎች ምን ይዋጠኝ። ጌዲዮ ከዛ ቀን ጀምሮ ወድቆ ሲነሳ ማንንም አያገኝም። ይበልጥ ከፋው። ምክንያቱም መቅደስ የረሳውን ልምድ ነበር እንደ አዲስ ያስጀመረችው። ቢሆንም በሱ ሐሳብ ድጋሚ ልትደግፈው እንደማትመጣ ያውቃል። ገና በአጭር ጊዜ ትናፍቀው ጀመር። ደግሞ በሱ ምክንያት እንዳትጎዳ ማድረጉን ሲያስብ ውስጡ ሰላም ያገኛል። መቅደስ ወድቆ ስታይም ይሁን ወደቀ ስትባል ሞተ የተባለች ያክል ነው የምታነበው። ፍቅሯ ሲበስባት እየተደበቀች በሄደበት ሄዳ ታየዋለች። የእሱ አትንኪኝ፣ አትደግፊኝ፣ ስለኔ አይመለከትሽም ማለት ፍቅሯን አልቀነሰውም፣ እንደውም ይበልጥ አፈቀረችው። መቅደስ ከጓደኞቿ ጋር በመሆን ከቤተ መጻሕፍት ሲወጡ ሰዓቱ ምሽቱን ሊቀበል ተዘጋጅቶ ነበር። የጅማ ነፋሻማ አየር ወደ ዶርም እንዲገቡ አልጋበዛቸውም። እናም ወጣ ብለው ወክ እያደረጉ ለመናፈስ ተስማሙ። ብርሃን በተፈጥሮዋ ቅልብልብ ነች። እናም በዛ ሰዓት የማይነሳ ርዕስ አንስታ ወሬ ጀመረች። መቅዲ እኔ ግን ያንን ደነዝ አስተማሪ ይቅርታ ሳትጠይቂው መግባትሽ ገርሞኛል ስትል ሔዋን ቀበል አድርጋ ምን ይገርማል? ጥፋተኛው እኮ እሱ ነው አለች። ሰዓዳም መቅደስ እንደከፋት ብታውቅም ወሬውን ለማስጨረስ ወላሂ እንዳለው ቢከሳት ኖሮ ግን የሚቀጣው እሱ ነበር ስትል መቅደስ ፕሊዝ ጨዋታን ቀይር አለች። ይህን ጊዜ ሰዓዳ መቅደስ ከገጠማት ሐዘን እንድትላቀቅ ያሰበችውን መፍትሄ ለማቅረብ እኔ ግን አንድ ሐሳብ አለኝ ስትል ሁሉም በመጓጓት ምን አሏት። ምን መሰላችሁ? ያው ሁሉም እንደሚያውቀው ጌዲዮ ሲወድቅ ራሱን አያውቅም። ከመሙ ከተረጋጋም በኋላ ለመንቃትና ራሱን ለማወቅ ብዙም ባይሆን የተወሰኑ ደቂቃዎች ይፈጅበታል። ይህ ማለት ደግሞ መቅደስ እሱ ሳያይሽ ልትረጁና ከጎኑ ልትሆኚ ትችያለሽ አለቻት። በሰዓዳ ሐሳብ ሁሉም ደስ አላቸው። መቅደስ አሰበች። ጌዲዮ ስነቃ አጠገቤ ባገኘሽ እመታሻለሁ ያላት ትዝ አላት። ድንገት ቢነቃብኝ ብላ ሰጋች። ቢሆንም ካጠገቡ ሆና ህመሙን ለመታመም ከዚህ የተሻለ ሐሳብ አታገኝም። ከዛ በሐሳቧ ሙሉ ለሙሉ ተስማምታ ወካቸውን በደስታ ቀጠሉ። ጌዲዮ ከመጽሐፍት ቤት ይልቅ ብቻውን ራቅ ብሎ ጫካ ውስጥ ማጥናትን ያዘወትራል። ሰሞኑን ግን ካለወትሮ ብዙ ነገሮቹ ተቀይረዋል። ከትምህርትና ከምግብ ሰዓት ውጪ እንዲሁም ድንገት ወደ ዶርም ሲገባ አሊያም ከወደቀ እንጂ ግቢ ውስጥ በብዛት አይታይም። ከአንገቱማ ቀናም ብሎ አያቅ ነበር። አሁን ግን ቀና ብሎ አሻግሮ ያላየውን ጉድ እያየ መታዘብ ጀምሯል። ይሁን እንጂ ይባስ በሽታ ጨምሮበታል። መውደቅ፣ መነሳት፣ ግቢውን እየዞረ መቅደስን ለማየት መጣር ብቻ እሷ ባታውቅም እሱ በሳ በሽታውን አብሷል። በሐሳቡም በለፈለፉ ይጠፉ አለ አገሬ ሰው ምን ነው የዛን ቀን አፌን በቆለፉ ብሎ ተመኘ። መቅደስ እንዳያት እየሸሸች ከጎኑም ተለይታ አታውቅም። እንዳያት በምታደርገው ሩጫ የማይገርመው የለም። ስንት አማላይ ቆንጆ እየለመናት አሻፈረኝ ብላ ጌዲዬ ላይ ሙጭጭ ማለቷ እውነትም ተአምር ነው። ይኸው ዛሬ ጌዲዮ እሷን በመፈለግ ቆይቶ
እንደማያገኛት ሲሰማው መጽሐፉን ይዞ ወደ ጨለመው ጫካ ሄደ። መቅደስም ተደብቃ ተከትላው ሄደች። ጌዲዮ እንደደረሰ ለምለም ሳር ላይ አረፍ ብሎ ዛፎቹን ተደገፈ። መጽሐፉንም ሳይከፍት ሐሳቡን ወደ አስገረሙ የዩኒቨርሲቲ ግቢ ወሰደው። በጣም ብዙ ተማሪና ሰራተኞች ካንዱ ወደ አንዱ ከዚህ ወደዛ ከዛ ወደዚህ ውር 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 ይላሉ። ግን 1 ዓመት ከግማሽ መንፈቅ ሊሞላው ቢሆንም ምንም ይህን ሁሉ ጊዜ ሲማር አንድም ሰው እንዳላጋጠመው ሲያስብ ግን መቅደስ ለምን ከዚህ ሁሉ ሰው ተለይታ ልትረዳው እንዳሰበ ጥያቄ ሆነበት። ሌላ ያስገረመው አንገቱን ቀና ቢያደርግ ብዙ ጥንዶች አየ። ብዙ ጓደኞችም ተሰብስበው ሲጫወቱ፣ ሌሎች ደግሞ መንገድ ላይ ሳይቀር ሰላም ሲባባሉ ያየውን በሊና ወስዶ ቆይ እኔ ማን ነኝ ብሎ አሁንም የማይመልስ ጥያቄ ለራሱ ጠየቀ። የጌዲዮ ዓለም መጽሐፍ ብቻ ነው። ከዛ ውጪ የህይወቱን ጣዕም አያውቁትም። አሁን ህሊናውን እንደምንም ሰብስቦ መጽሐፉን ገለጠ። መቅደስ ከሩቅ ሆና በስስት ታይዋለች። የለበሰችው ቀሚስ ስለነበረ አላራመድ ብሏት ከፍ አድርጋ ይዘዋለች። አሁንስ ለራሷ ትገርሟታል። ፍቅር እንዲያረጋል ብላ አስባም አታውቅም። ኧረ እንደውም በጓደኞቿ ስታፍሹፍ ነበረ። ያው የናቁት ይወርሳል የፈሩት ይደርሳል ነውና ተረቱ። ጊዜ ተረኛ አርጓት እንዲህ ስትባዝን ራሷን ታዘበች። ጫካው በጣም ጥቅጥቅ ያለና ሰጥታ የሰፈነበት ነው። ከአዋፋትና ከዛፎቹ ሽውሽውታ ድምፅ ውጪ ምንም አይሰማም። እንደው ደፍራ ብቻዋን እዚህ ጫካ የምትገባ ሴት ያለችም አይመስልም። ዞር ስትል ፈራች። መጀመሪያ ጌዲዮን ብቻ ያየች ነበር ተከትለው የገባችው። አሁን ግን ድንገት ቢያይ ምን ይፈጠራል ብላ ስታስብ ፍርሃቷ ጨመረ። እናም ለመመለስ ወሰነች። መንገዱን እንኳን በትክክል አታውቀውም። ቢሆንም በግምት የተደነባበረች ጉዞ ጀመረች። አሁን ጌዲዮ ከተቀመጠበት ብዙ እየራቀች ነው። ኮሽ ባለ ቁጥር እየደነገጠች እየወደቀች እየተነሳች ጉዞዋን ቀጠለች። አሁን ግን መሃል ጫካ ውስጥ ቆመች። የምትሄድበት ጠፋት። ግራ ቢገባት ወደ ጌዲዮን ለመመለስ ወሰነች። ቢሆንም ቤት ብላ ትመለስ ማንን ትጣራ ጨነቃት። ግን አሁንም ተስፋ ባለመቁረጥ እግሯ ወደ መራት ትጓዝ ጀመረ። ጫካው ትልቅ ነው። በውስጡ ብዙ አውሬ እንዳለ ባታይም ባትሰማም መገመት አላቃታትም። እዛው እያለች እንዳይመሽ ፈጣሪዋን እየለመነች መንገዷን ቀጠለች። ጥቂት ከተጓዘችም በኋላ ባየችው ነገር ምን ነው ጌዲዮ አይቶ በገደለኝ ብላ እስክትመኝ ክው ብላ ቀረች። በጣም የሚያስፈሩ 3 ጎረምሶች ቁጭ ብለው ጫት እየቃሙ ነው። ፊት ለፊታቸው ከመቆሟ አንጻር ትንሽ ኮሽ ብታደርግ እንኳን ያዩዋታል። ካዩን ደግሞ አይለቁኝም ብላ በእንባ ርዕሳ የዱር አውሬ ቢበላኝ ይሻለኛል ብላ ወደ መጣችበት ልትመለስ ስትዞር ቀሚሷ ጠልፏት እየጮኸች ቁልቁል ተንከባለለች። ታሪኩን የተረኩላችሁ እኔ ሳሚ ነኝ። በክፍል 2 እስከምንገናኝ ሰላም ሁኑልኝ።